ርግብ ጸዓዳ ዘእንቁ ድዳ ወዘጳዝዮን ማይፈዳ ተወልደት ዮም በምድረ ይሁዳ። ርግብ የተባለች ቅድስት ድንግል ማርያም ከሐና ከኢያቄም ስትወለድ በአድባረ ሊባኖስ በቤተልሔም ርግቧ ተወለደች ብሎ ቅዱስ ያሬድ ማህሌታይ ቅዱስ ያሬድ ማኅቶተ ቤተ ክርስቲያን ስለ ድንግል ማርያም ርግብ ብሎ ይናገራል። ደግሞ ሰሎሞን ጥበበኛው ሰሎሞን ንኢ ርግብየ ርግቧ ነይ ርግብየ ይቤላ በእንተ የዋሃታ ስለ የዋህነቷ ርግብ ይበላታል። ርግብየ ሰናይትየ ወሰናይት በእንተ አርምሞታ ስለ የዋህነቷ ርግብ ይላታል። ስለ ዝምታዋ ደግሞ እነሆ መልካም ይላታል። ወሰናይት በእንተ አርምሞታ ዝምታዋ የሚያስደንቅ ይልና ቅዱስ ሉቃስ ደግሞ ማርያምሰ ተሐቅፍ ዘንተ ኩሎ ወተወድዮ ውስተ ልባ። ማርያምማ አንድም ማርያምስ ሁሉን ነገር በልቧ ተጠብቀው ነበር። አምላክን ስትጸንስ አምላክን ስትወልድ እነሆ በቀራንዮ ተሰቅሎ በጎልጎታ ተቀብሮ ተነስቶ ወደ ሰማይ እስከሚያርግ ድረስ የልጇን ነገር እነሆ በልቧ ተጠብቀው ነበረ። የእርሷንም 64 ዓመት ሆኗት እነሆ ያለው ሞተ ክርስቶስ ለሥጋ አባሉ ክርስቶስ ሳያደላ ራሱ ሞተ። ክርስቶስ ሳያዳላ እንበይነዝ አይምሩ በውስተ ፍትሕ ከመ ኢያደሉ ተጣም ሞተ እሞመ ኩሉ። በእርሱም አላዳላ እርሱም ሞተ፣ በእናቱም አላዳላ እናቱም ሞተች ይላል። ስለዚህ ርግቧ ድንግል ማርያም ሁሉን ነገር ተጠብቀው ነበረ ይልና ቅዱስ ኤፍሬም ደግሞ ተፈሥሒ ማርያም ርግብ ሰናይት መልካሟ ርግብ ማርያም ሆይ ደስ ይበልሽ ዘወለድኪ ለነ ዘእግዚአብሔር ቃል የእግዚአብሔርን ቃል ወልደሽልናልና አንቲ ውእቱ ጽጌ እውነተኛዋ አበባ አንቺ ነሽ፣ ያማረች የተዋበች አበባ አንቺ ነሽ ይላታል። እንዲሁም ኖህ ደግሞ ርግብ ሂጅና እስኪ እግዚአብሔር ዓለምን መታረቁን ውሃው መጉደሉን አይተሽ ነይ ብሎ ላካት። እንደተባለውም የዋህ ስለሆነች በውሃው ላይ ሄደች። እነሆን መልካም ስለሆነች ውሃው ደርቋል፣ መሬት ታይቷል አልብላ ቄጠማ ይዛ መጣች። እቺ ምሳሌዋ ናት። አማናዊቷ ርግብ ድንግል ማርያም ደግሞ እነሆ ቄጠማን ያበቀለውን ወይራን ያበቀለውን ውሃን የፈጠረውን መድኃኔዓለምን ወልዳ በጥርሷ ሳይሆን በማህፀኗ ያችኛዋ ርግብ ይዛ የመጣችው ቄጠማና ወይራ በጥርሷ ነው። ድንግል ማርያም ደግሞ አማናዊቷ ርግብ የወለደችው መድኃኔዓለምን በማህፀኗ ጸንሳ ወልዳ ጡቶቿን አጥብታ በጀርባዋ አዝለዋለች ማለት ነው። በቤተልሔም አምላኳን የወለደች በቀራንዮ ሲሰቀል ያየች በጎልጎታ ሲቀበር ያየች ትንሣኤውን ያየች ድንግል ማርያም የእሷን ደግሞ በቤተልሔም ስትወልደው ስትወለድ ርግቧ እነሆ በቤተልሔም ልጇን ስትወልድ ሰማያን መላእክት ምድራውያን እረኞች ወደ ርግቧ ወደ የዋኋ ወደ መልካሟ ድንግል ማርያም መጥተው አይተዋል ማለት ነው። እንደገና እሷ ደግሞ በአድባረ ሊባኖስ ስትወለድ ርግቧ ተወለደች ተብሏል። ቅዱስ ያሬድ ርግብ ጸዓዳ ዘእንቁ ድዳ ወዘጳዝዮን ማይፈዳ ተወልደት ዮም በምድረ ይሁዳ። በይሁዳ ምድር በአድባረ ሊባኖስ በስደት ሐናና ኢያቄም ወለዷት ይላል። እንደገና ቅዱስ ያሬድ ደግሞ እኒ ርግብየ ሰናይትየ እውነተኛዋ ርግብ ነይ ይላል። እንደገና አባ ጽጌ ድንግል በማሕሌተ ጽጌ ደግሞ እንዘ ተሐቅፍዮ ለሕፃንኪ ጽጌ ጸዓዳ ወቀይሕ ቀይና ነጭ የሆነ ልጅሽን ታቅፈች እኒ ርግብየ ሰናይት መልካሟ ርግብ ወደ እኔ ነይ ታጽናኝ ታረጋጊ ዘንድ ይላል አባ ጽጌ ድንግል ማለት ነው። እንደገና በሰዓታቱ ደግሞ አባ ዘጊዮርጊስ ዘጋስጫ ንኢ ርግብየ ነይ መልካሟ ርግብ ወደኛ ነይ እያለ አባ ጊዮርጊስ ዘጋስጫም ይናገራል። እንግዲህ ዛሬ ርግብ ይባላል። ምንድን ነው? እጉለ ርግብ ይባላል። የዛሬው ቀን ማለት ነው። ሐምሌ 20 ቀን እጉለ ርግብ ይባላል። እንደሚታወቀው እመቤታችን ቅድስት ድንግል ማርያም የስዕለት ልጅ ናት። ሐናና ኢያቄም ተስለው ወደ እግዚአብሔርም ስዕለታቸውን ሰምቶ ነሐሴ 7 ቀን ሐና እመቤታችን ድንግል ማርያምን ጸነሰችውም
ሐምሌ 29 ቀን ወደ ቤተ እግዚአብሔር ሄደው መስዋዕት አቅርበው እግዚአብሔርን ለምነው ተመለሱ። ሐምሌ 30 ቀን እሷ ለሱ እሱ ለሷ ህልም አዩ። ህልሙን መፈክረ ህልም ወሰዱና ቢያስተረጉሙት የሚችለውን መልካም ልጅ ትወልዳላችኋልና ነገራቸው። የማይችለውን ግን ጊዜ ይፍታው አላቸው። እዚህ በኋላ ምን አሉ? አይ መልካም ነገር ሳይሆን አይቀርም ብለው 7 ቀን ከነሐሴ 1 ቀን ጀምረው እስከ ነሐሴ 7 ቀን ሱባኤ ገቡ። ነሐሴ 7 ቀን በማኅፀነ ሐና ቅድስት ድንግል ማርያም ተጸንሳለች። ክብርና ምስጋና ለእናታችን ይሆን። አያችሁ፣ ከዚህ በኋላ ሐና እመቤታችን ጸንሳ ባለችበት ሰዓት ላይ ብዙ ምልክት ታይቷል። ብዙ ተአምራት ታይተዋል። ያም ሆነ ይህ ግን በምልክት ሰዎች ተነስተው ሶሎሞን ነው ዳዊት ነው 40 ዘመን እየገዙን አልፈዋል፣ ደግሞ ከሷማ ሊወለድ ነው ብለው ድንጋይ ይዘው ሊወግሯት ሊገሏት ቢያስቡ የልብን ሐሳብ የሚያውቅ እግዚአብሔር ቅዱስ ገብርኤል ላከና ወደ ኢያቄም አይሁድ እነሆ ሐናን ሊገሏት ይፈልጋሉ፣ ስለዚህ ይዘህ ወደ አድባረ ሊባኖስ ተሰደድ፣ ጻይም ሊባኖስ ስነ ሕይወት ያው ትንቢቱ ይፈጸም ዘንድ ነው እንጂ እግዚአብሔር በዚያም ባለችበት ሰውሮ ማኖር መከላከል ይችላል። ነገር ግን ትንቢቱ ሁሉ መፈጸም ግድ ስለሆነ ሰሎሞን አድባረ ሊባኖስ እንደምትወለድ መልካሟ ሙሽራ መኃልየ ዘሰሎሞን ምዕራፍ 4 ላይ ምን ይላል? መልካሟ ሙሽራ ከሊባኖስ ነይ ተወለጅ ማለት ነው። ምን አልብኪ ነውር ወኢምንትኒ በላዕሌኪ፣ ነውር የለብሽም፣ ነቀፋ የለብሽም፣ የዋህ ነሽ፣ ረድእት ነሽ፣ መልካም ነሽ፣ ደምግባትሽ ያማረ የተዋበ የአምላክ እናት እስመ አርአያ እግዚአብሔር ለጽዮን፣ እግዚአብሔር የመረጠች ከመትኩንዮ፣ እግዚአብሔር የመረጠች ከመትኩንዮ ማይደሩ፣ ማደሪያው ለዘላለም ተወኝ ዘንድ እግዚአብሔር የመረጠች መልካሟ ርግብ። አዎ እያላ ሰሎሞን ይናገርላት ስለነበረ ትንቢቱ ይፈጸም ዘንድ ሚክያስ 5 ላይ አንቺ ቤተልሔም እንዲህ እንደሆንሽ አትቀሪም። አዎ አምላክ ይወለዳል ለምድራውያን ነገስታት። አዎ መባ እንደቀረበ ለሰማያዊ ንጉስም ምስጋናም ስጦታም ይቀርባል። ምስጋና ቢባል መላእክት፣ ምስጋና ቢባል እረኞች፣ ምስጋና ቢባል እንስሳት፣ ምስጋና ቢባል አራዊት፣ መባ ቢባል ሰብአ ሰገል። አዎ ዕጣን ከርቤ ወርቅ ይዘው መጠው ሰጠዋልና፣ ለዚያውም እንስሳትስ ቢሆን እስትንፋሳቸው ገብረ የለ እንዴ? ለዚያውስ ቢሆን መላእክት ምስጋና አቅርበው የለ እንዴ? ለዚያውስ ቢሆን እረኞችም ቢሆን ምስጋና አቅርበው ስብሐት ለእግዚአብሔር በሰማያት ወሰላም በምድር። አዎ በሰማያት በመላእክት በምድር በደቂቀ አዳም ምስጋና ይሁን እያሉ አንድ ላይ አመስግነዋል። ምስጋናም በራሱ አስራት በኩራት ስጦታ መባ ስለሆነ ማለት ነው እና ልጇ ሲወለድ በቤተልሔም ይህ ሁሉ ተደርጓል ማለት ነው። እሷ ስትወለድ ደግሞ እንደሚታወቀው በአድባረ ሊባኖስ በስደት ዘመን ስለነበረ ያው ስደት ነው፣ አስከፊ ነው። ዞሮ ዞሮ ግን ግንቦት 1 ቀን ተወለደች። ግንቦት 1 ቀን ተወልዳ ዛሬ እንግዲህ ሐምሌ 20 ቀን እጉለ ማዕነቅ የተባለው በሙሴ ሕግ ዘሌዋውያን ምዕራፍ 12 ላይ እንዲህ ይላል። ሴት ልጅ ይላል፣ ልብ አድርጉ፣ ሴት ልጅ ወንድ ልጅ ብታረግዝ በ8ኛው ቀን ከስጋው ሸለፈት ላይ ግዝረት እንዲፈጸም ዘፍጥረት 17 ቁጥር 3 ላይ እግዚአብሔርና አብርሃም ከአብርሃም ጋር ቃል ኪዳን ተግባብቷል። ከወንድ ልጆችህ ላይ የስጋ ሸለፈት በ8ኛው ቀን ታነሳለህ፣ ይሄ ቃል ኪዳን ነው ብሎ በቃል ኪዳን አስሮታል። በአዲስ ኪዳን ወደ ጥምቀት ተቀይሯል ማለት ነው። ስለዚህ ያ ቃል ኪዳን እነሆ ለሙሴ ደግሞ ምን አለው? በ8ኛው ቀን ወንድ ላይ ግዝረት እንዲፈጸም ሴት ልጅ እንግዲህ ወንድ ልጅ የጸነሰች 40 ቀን ሴት ልጅ የጸነሰች 80 ቀን እነሆ ወደ መሰዊያው ሳይቀርቡ ይልቁንም ወንድ ልጅ ሲወለድ በ40 ቀኑ ወደ መሰዊያው ወደ ቤተ መቅደስ 2 የርግብ ገላግልት እንዲሁም ደግሞ የሚገርመው ነገር ስጦታቸውን ሲናገረው የ1 ዓመት ጠቦት ለመቃጠል የሚሆን የርግብ ገላግልት ዋኖሶች ለኃጢአት መስዋዕት የሚሆኑ ወደ መገናኛ ድንኳን ደጃፍ ወደ ካህናቱ ይዘው ይገቡ ነበር ይላል። ልብ አድርጉ። የ1 ዓመት ጠቦት ለሚቃጠል ይቃጠላል። በቃ ቀጥታ በመሰዊያው ፊት ለፊት ይቃጠላል ማለት ነው። የርግብ ገላግልት ዋኖስ ደግሞ ለኃጢአት መስዋዕት ማለት የሚቀርብ የሚተላለፍ ማለት ነው። ወደ መገናኛ ድንኳን ደጃፍ ወደ ካህኑ ያመጡ ነበረ። ካህኑም ያንን አሮን ማለት ነው ወይም አልዓዛር ማለት ነው። እነሱ ያንን ተቀብለው ያስገባሉ። መስዋዕቱን ደግሞ ያን በጉን ምን ያደርጋሉ ማለት ነው?
ያርዳሉ። ለዚያ ነው የአፍኒንና ፊናስ የኤሊ ልጆች የተቀሰፉት በሱ ነው። መጀመሪያ መስዋዕቱ ለእግዚአብሔር ይቀርባል፣ ከዚያ ለካህናት ነበር። እነሱ ግን የእግዚአብሔርንም የካህናቱን ምጭድ አድርገው በሉ፣ እግዚአብሔርን በጦርነት አጨዳቸው ማለት ነው። እና ወንድ ከሆነ በ40 ቀን የአንድ ዓመት ጠቦት 2 የርግብ ገላግልት ወይም ዋኖሶች ለኃጢአት ማስተሰሪያ። በጉ ለምንድን ነው ከተባለ ለመስዋዕት ነው። ዋኖሶቹ ለምንድን ናቸው? ለኃጢአት ማስተሰሪያ ነው። ወዴት ይቀርባል? ወደ መገናኛ ድንኳኑ ወደ ካህኑ። ካህኑ ከእግዚአብሔር ጋር ይነጋገርበታል ማለት ነው። ሴቷ ግን ልጇን ይዛ ወንድም ይሁን ሴት ይዛ ትመጣለች። ካህኑ ይቀበልና በጉን አርዶ ለመስዋዕትነት ያቀርበዋል። ዋኖሶችን ደግሞ ለኃጢአት ስርየት ማስተስሪያ ይሆናል ማለት ነው። እንግዲህ ለጌታ እንደ ሙሴ ሕግ የመንጻት ወራት በተፈጸመ ጊዜ ማንኛውም ይህንን ያቀርብ ነበርና ይለናል። እመቤታችን በ80 ቀኗ ዛሬ ማለት ዛሬ ሐምሌ 20 ቀን ልብ አድርጉ። ከግንቦት 1 ቀን እስከ ሐምሌ 20 ቀን 80 ቀን ነው የሚሆነው። በዛሬው ዕለት አያችሁ ርግቧ ወደ መቅደስ ገባች። መቅደስ ናት። መቅደስ ልብ አድርጉ፣ እንመጣለን። እመቤታችን ርግብ ናት፣ የዋህ ናት፣ መቅደስ ናት። ያውም አማናዊት ቤተ መቅደስ። መቅደስ ዘይትትነሰት በትረ ሃይማኖት ዘይትጸን ምስማኮሙ ለቅዱሳን፣ የቅዱሳን መጠጊያ የቅዱሳን ይልቁንም ደግሞ ለኪ ደሉ ዘምኩሎሙ ቅዱሳን ትሳል ይለን ኦመልተ ጸጋ፣ ለአንቺ ይገባሻል ትሳል ይለን ኦመልተ ጸጋ፣ በጸጋን የተመላሽ ለሁላችን የምትለምኝ ለሁላችን የምትለምኝ ይላል። እንደው የሚገርም ነገር ለሁላችን ይልቁንም ደግሞ ይላል የአቢ ክብራ ለማርያም ኩሎም ቅዱሳን እስመ ድሎ ኮን ለተወክፎ ቃላት፣ የድንግል ማርያም ክብር ከሁሉ ክብር ይበልጣል። ሌሎች ሴቶችን ብናከብራቸው ሰማዕታትን፣ ደናግልን፣ መነኮሳትን ብለን ነው። እሷ ግን ወላዲታ አምላክ ስለሆነች የአብን ቃል ለመቀበል የተዘጋጀች የተመረጠች ሆናለችና ከሁሉም ክብር የድንግል ማርያም ክብር ይበልጣል ብሎ ቅዱስ ኤፍሬም በረቡዕ ውዳሴ ማርያም ተነግሯል። ይልቁንም የሁሉም መጠጊያና የሁሉም እነሆ ማምለጫ እናት ስለሆነች ማለት ነው። እና በ80 ቀኗ በዛሬው ቀን የመንጻት ወራት በተፈጸመ ጊዜ ሐናና ኢያቄም ወደ ካህኑ ዘካርያስና ወደ ካህኑ ስምዖን ወደ ቤተ መቅደስ የአንድ ዓመት በግ 2 ርግብ ዋኖሶችን ይዘው ሐናና ኢያቄም እመቤታችን ይዘው ወደ ቤተ መቅደስ፣ መቅደሷ ወደ መቅደስ፣ ርግቧ ወደ መቅደስ። የርግብ መኖሪያው ነው ቤተ ክርስቲያን። ድንግል ማርያም ምድረት መቅደስ ናት። መቅደሷ በ80 ቀኗ ወደ መቅደስ ገባች። መቼ? ዛሬ። ምን ተያዘላት? 2 ርግብ 1 በግ። በምን? በሙሴ ሕግ በብሉይ ኪዳን ሕግ ምንድን ነው የሚለው? አስቀድሞ በተቀመጠው ሴት ልጅ በተወለደች በ80 ቀን የሚደረገውን ስርዓት እንድትፈጽም ሐናና ኢያቄም ወደ ቤተ መቅደስ አዝለው ታቅፈው ይዘዋት ሄዱ። ስርዓቱን ደግሞ 2 የርግብ ዋኖስ ለኃጢአት ማስተስረያ፣ በጉ ደግሞ ለሚቃጠል መስዋዕት ይዘው ሄዱ። ዘካርያስና ስምዖንም ተቀብለው እመቤታችንን ባርከውና በብሉይ ኪዳን ልማድ ማለት ነው ይዘው ወደ ቤታቸው እንዲመለሱ አድርጓቸዋል። በአጭሩ በስንተኛው ቀን? በ80 ቀኗ ማለት ነው። ስለዚህ ምናልባት አንዳንድ ጊዜ ምንድን ነው እጉለ ርግብ የሚባለው እያል ላይገባን ይችላል። ቅዱስ ያሬድም በድጓው እንዲህ ብሏል። ምንድን ነው ያለው? ተናገራ በአምደ ደመና ወይቤላ። ቅዱስ ገብርኤል በደመና ውስጥ ያናገራት ቅድስት ድንግል ማርያም በ80 ቀኗ ወደ መቅደስ ገባች ይላል። በብሩህ ደመና ዘከለላ መልአክ በቃሉ ተናገራ። እነሆ በብሩህ በሆነ ደመና የጋረዳት ደመና ማን ነው? ኢያቄም። ደመና ማናት? ሐና ናት። ደመና የተባሉ ምስክሮች ናቸው። በምስክሮች እነሆ ያመጣት ማናት? ድንግል ማርያም። በእሷ ስም 2 የርግብ ዋኖሶች ለኃጢአት ማስተስረያ፣ 1 በግ ደግሞ የዓመት ጠቦት ለሚቃጠል መስዋዕት በዛሬው ዕለት ሐምሌ 20 ቀን ይዘው ገብተዋል። ስለዚህ ቀን ምን ይባላል? እጉለ ርግብ ይባላል። ዛሬና ነገ 21 ነው አይደለ? ሐምሌ 20 እና ሐምሌ 21 እጉለ ርግብ ይባላል ማለት ነው። ለዚህ ነው እንግዲህ በ80 ቀኗ ወደ ቤተ መቅደስ ገብታ የብሉይ ኪዳን ስርዓት ያን በመጽሐፍ ቅዱስ የተጻፈውን ኦሪት ማነው ዘሌዋውያን 12 ላይ ያለውን ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ይዛችሁ እንድትገቡ የተባለውን ስርዓት ከሐና ከኢያቄም ጋር ሂዳ ፈጸመች ነው። ሌላው
በ3 ዓመቷ መቅደሷ ወደ መቅደስ ገባች ተብሏልና የስዕለት ልጅ የሆነች እዚያ ጋር ሕግ ልትፈጽም ነው። እዚህ ጋር ደግሞ የስዕለት ልጅ ስለሆነች መዝሙር 65 ላይ ምን ይላል? እበው ቤተ ከምስለ መባዬ ወሁብ ብጻቴ ዘነበብኩ በአፉዬ ዘቤ በከናፍሬ አመምንዳቤ። በችግሬ ጊዜ በከንፈሬ የተናገርኩትን በልቤ ያሰብኩትንና በአፌ የተናገርኩትን እነሆ መስዋዕቴን ስዕለቴን እመልሳለሁ ብሎ ልበ አምላክ ዳዊት እንደተናገረ በ3 ዓመቷ የስዕለት ልጅ ነበረችና መቅደሷን ወደ መቅደስ ይዘው ገቡ። ትናንትና የብሉይ ኪዳን ስርዓት ነውና በ80 ቀኗ ስምዖንና ዘካርያስ አንቀበልም አለ። ለምን? ስርዓት ፈጽማ ለመመለስ ስለሆነ 2 ርግብ 1 በግ ያንን አቅርበው ሊመለሱ ስለሆነ ተቀበሉ፣ ባርከው መለሱ ነው የሚለዋል። ዛሬ ግን እንደ ትናንቱ አይደለም። እነሆ ዘካርያስ ምን አለ? ምንድናት አለ። ስለት ናትና ተቀበለን። እኔ የበግና የላም የጊደር እንጂ የሰው ስለት ተቀብዬ አላቅም። የት አስቀምጣታለሁ? ለዚያም ሴት ልጅ ናት አለ። እነሆ ከዚህ ቀደም ነቢዩ ሳሙኤል በቤተ መቅደስ እንዳደገ የስዕለት ልጅ እንደሆነ ሰምቻለሁ። ያ ግን በክህነት አገልግሎት ካህን ሆኖ እንዲያገለግል ነቢይ ሆኖ እንዲያገለግል እግዚአብሔር ስለመረጠው ነው። አሁን ሴት ልጅ ግን ስለማላውቅ እንዴት ላድርግ ብሎ ሲል መልአኩ ፋኑኤል መጣና ከመሬት ከፍ አድርጎ ከሰማይ ዝቅ አድርጎ መና መግቦ ወይን አጠጥቶ ሲሄድ የምግቧ ነገር ከተያዘላትና ወደ ቤተ መቅደስ ትግባ ብሎ አስገባት። አሁን ልብ አድርጉ። ታኅሳስ 3 ቀን እነሆ ወደ ቤተ መቅደስ የገባችበት ከ33ቱ በዓላት አንዱ ነው። የዛሬው ቀን የ80ው ቀን ወደ ቤተ መቅደስ የገባችበት ስርዓትን ለመፈጸም ስለሆነ በዓሉ ቤተ መቅደስ መግባት ስለሆነ በ80 ቀንም በ3 ዓመትም ወደ ቤተ መቅደስ የገባችውና ድምር በ80 ቀን ወደ መቅደስ የገባችበትና በ3 ዓመቷ ስዕለት ልጅ ሆና ወደ መቅደስ የገባችበት በአንድ ላይ ሆኖ ከ33 በዓላት ተቆጥሮላታል። ያም ታኅሳስ 3 ቀን በዓታ ለማርያም ተብሎ ወደ ቤተ መቅደስ የገባችበት እነሆ 33ቱ በዓላተ እግዝእትነ ማርያም ተብሎ ተቆጥሯል ማለት ነው። ስለዚህ እሷ ካደገች በኋላ በ15 ዓመቷ መድኃኔዓለምን ጸንሳ በ16 ዓመቷ ስትወልድስ ልብ አድርጉ። እነሆ እንደ ሙሴ የሉቃስ ወንጌል ምዕራፍ 2 ላይ ቁጥር 9 ጀምሮ የምናገኘው ሕግ ነው። እንደ ሙሴ ስርዓት ልብ አድርጉ። እሷ ስራ ፈጽማለች። በ80 ቀኗ ወደ ቤተ መቅደስ ገብታለች። መግባት የሚገባውንም በጉንም የአንድ ዓመት ጠቦት 2ቱንም ርግብ ዋኖስ አቀርቦላታል በእናት አባቷ ማለት ነው። ወደ ልጇ እሷ ደግሞ ምን አደረገች የሚለውን እንምጣ። ጌታ ሠራኢ ያህል ሕግ ወፈጻሚ ያህል ሕግ ነው አይደል? ሕግን የሰራ ሕግን የሚፈጽም አምላክ ስለሆነ የሰራው ሕግ ምንድን ነው? በሙሴ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ወደ መሰዊያው ወደ ካህኑ እንዲመጡ ካህናቱ ተቀብለው መስዋዕቱን እንዲያቃጥሉ የስርየት መባያ የሆነ መስተስሪያ የሆነውን ደግሞ ርግዋኖስን ደግሞ እንዲቀበሉ ታዘው ነበርና እርሱም ከድንግል ማርያም ተወልዶ ታኅሳስ 29 ቀን ተወለደና ጥር 6 ቀን ግዝረት ነው የምንለው አይደለ? ከታኅሳስ 2 ቀን ከጥር 6 ቀን በ8ኛው ቀን አያችሁ፣ በ80 ቀን ሕግን የፈጸመች ድንግል ማርያም በ8ኛው ቀን ልጇን ሕግን የሰራ ሕግን የሚፈጽም ፈጽሞ ሕግ ዋስተርአየ ገሃደ ይላልና ቅዱስ ያሬድ ሕግን ፈጽሞ ታየ ይላል። ሕግ መጽሐፋዊ፣ ሕግ ጸባያዊ ይባላል። አሁን ሕግ መጽሐፋዊ እየሰራው ምንድን ነበር? ብሉይ ኪዳን ካል የመጀመሪያ ወንድ ልጅ በ40 ቀን ወደ መስዋዕት መቅረብ፣ ሴት ልጅ በ80 ቀን መቅረብ። ሁለተኛውስ እነሆ ኦሪት ዘፍጥረት ምዕራፍ 17 ላይ ከወንድ ልጅ ሰውነት ላይ በ8ኛው ቀን ግዝረት ማድረግ፣ ከስጋው ሸለፈት ማንሳት። ሶስተኛው በየዓመቱ አደባባይ መውጣት። እነዚህን 3 በዓላት አስቀምጦ ነበርና አሁን እሱ ሊፈጽማቸው ነው። ምን አደረገ? በ8ኛው ቀን ጥር 6 ቀን ግዝረትን በመንፈስ ቅዱስ ፈጸመ። የካቲት 9 ቀን እንደ 8 ቀን ደግሞ የካቲት 8 ቀን ልባር ከታኅሳስ 2 ጥር 30 በሙሉ የካቲት 8 40 ቀን ይሆናል። በ40ኛው ቀን ወደ መቅደስ ገባ። ምንድን ነበር ብሉይ ኪዳን ላይ ዘሌዋውያን 12 ላይ ወንድ ልጅ በ40 ቀን 2 ርግምና 1 ጠቦት ተይዞለት ይገባ ነበርና ጌታ ዘያሲ ተወካፊ የሚሰጥ የሚቀበል ራሱ መስዋዕት አሳራጊ ራሱ ተቀባይ ራሱ መስዋዕት የሆነ መስዋዕትን የሚያሳርግ እግዚአብሔር በሱ ስም እናቱ 2 ርግብ ለኃጢአት ማስተስሪያ 1 ደግሞ ጠቦት እንሆ ለመስዋዕት ይዛ ቀርባለች
40 ቀኑ የካቲት 8 ቀን ማለት ነው። በዚህ ቀን ነው ያ ትንቢተ ኢሳይያስ 7 ላይ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለው ቃል ከብዶት በእውነት አሁን ይህን ቃል ማን ይቀበለኛል እንኳንስ ንጉሱ ሌላስ ቢሆን ይቀበላል ወይ ብሎ ወለት እያለ ሲጽፍ ወለት እያለ ሲጽፍ ድንግል እያለ መላኩ ሲመልስ በመጨረሻው ግን ይትመውት ዘእንበሌተር አይመሲሁ አው ድንግሏ ወልዳ ከድንግሏ የተወለደውን ልጅ ሳታይ አትሞትም። ይልቁንም ድንግሏ ወልዳ ልጇን ታቀፋ አንተ ወዳለህበት ወደ ቤተ መቅደስ ትመጣለች። በዚያን ጊዜ ትታቀፈዋለህ። እስከዚያ ድረስ ግን ትቆያለህ። ልጁን ሳታይ እሷንም ሳታይ አትሞትም አለውና እንዳትፍቅ በምላጭ በቃ አለው። ያ ነው እንግዲህ በ40 ቀኑ ወደ ቤተ መቅደስ እመቤታችን ልጇን ይዛው ስትገባ መንፈስ ቅዱስ ሄደና ስሞንን ነካ ነካ አደረገው። ካህኑ ስሞን ማለት ነው። ልብ አድርጉ። እመቤታችንን በ80 ቀኗ ስትገባ ምን ብሏል? ታቅፏታል። ዘካርያስ ጋር አብሮ ተቀብሏታል። ይሁንም ብሏል። ወደ ቤተ መቅደስ ስገባ ዳግም ደግሞ በ3 ዓመቷም እንደዚሁ ይሁን ብሏል። አሁን ላይ ደግሞ እነሆ እመቤታችን ልጇን ታቅፋ ወደ ቤተ መቅደስ ስገባ በስንት ቀን? ጌታ 40 ቀን ሲሆነው ማለት ነው። በ8 ቀን ግዝረትን አከናውኗል። በመንፈስ ቅዱስ ምላጭ ያላረፈበትም በመንፈስ ቅዱስ አከናውኗል። ያው ሕግን የሰራ ሕግን የሚፈጽም ስለሆነ ማለት ነው። እንደገና ደግሞ በ40 ቀን ወደ መቅደስ ሲገባ መንፈስ ቅዱስ ሄደና ስምዖንን የተባለው ያ ትንቢት ተፈጸመ። የምን ትንቢት? ድንግሏ በድንግልና ጸንሳ በድንግልና ወልዳ ትመጣለች የተባለችው ድንግሏም ወልዳለች፣ ሕፃኑም ተወልዷል። መጣውላት ሂድ አለው መንፈስ ቅዱስ። ብድግ አለና የ5 ዓመቱ ሽማግሌ ወደ መቅደስ ሲገባ ወተቀውም ንግሥት በየማንከ በአልባሰ ወርቅ ጽፍቶ ሁብርት። የሚገርም ነገር ንግሥቲቱ የወርቅ ግምጃ ተጎናጽፋ ሕፃኑን ታቅፋ ዮሴፍ አረጋዊ፣ ሰሎሜ እናት አብረው ወደ መቅደስ ገብተው ቁመዋል። ይዜ ተሰዕሮ ለገብርከ አገልጋይህን ዛሬ ታሰናብተዋለህ። ይዜ ሰዓሮ ለገብርከ ዛሬ አገልጋይህን አሰናብተው። እስመሬ አዕይንቴ አድኅኖተከ ዓይኖቼ ማዳንህን አይተዋልና። ዛስተዳሎ ከቅድመ ኩሉ ሕዝብከ አስቀድመህ ለሕዝቡ ያዘጋጀው ከመ ትርአይ ብርሃነ ለአሕዛብ ወክብረ ለሕዝብከ እስራኤል ከመ ትክስት ብርሃነ ለአሕዛብ ወክብረ ለሕዝብከ እስራኤል። እነሆ ለአሕዛብ ታምርህንና ገናናነትህን አዳኝነትህን ክብርን ደግሞ ለእስራኤል ልትገልጥ ዘንድ መጣሃልና ስለዚህ እኔን አገልጋይህን አሰናብተኝ ብሎ ሕፃኑን ተቀበለና ባረከው። እናቱንም እነዚህ ሁሉ ሌሎቹ እነ ዮሴፍን እነ ሰሎሜን ባረከና የዝንቱ ሕፃን ለተንሥኦቶሙ ወለድቀቶሙ ለደቂቀ እስራኤል ይህ ሕፃን ላመኑት ለመነሳት ላላመኑት ለመውደቅ ምልክት ነው። አዳኝ ነው። አንቺ ግን እነሆ በልብሽ ልብን የሚሰፍር ሐዘን ይደርስብሻል አላት። ስደቱ ነው። ይዘሽ ትሰደጃለሽ። ሄሮድስ ሊገለው ይነሳል። ይዘሽ ትሰደጃለሽ። በግብፅ ፀሐይ በሐሩር ትንከራተቻለሽ ማለት ነው። መጨረሻም ደግሞ ቀራንዮ ላይ በሚስማር ተቸንክሮ በጦር ተወግቶ ኮምጣጤ ጠጥቶ በጥፊ ተመቶ በዱላ ተመቶ የሾህ አክሊል ተደርጎበት በዚህ አይነት መልኩ ይህን ሁሉ ስታይ አንቺ ልብን የሚሰብር መከራ ምን ያልፍብሻል አላት ማለት ነው። በአጭሩ ግን ልብ አድርጉ። ጌታ ሕግን እናቱ በ80 ቀን ሴት ልጅ እነዚህ ነው፣ ሌላ የለማ። ለእነሱ የተሰጣቸው ሕግ በ80 ቀን ወደ ቤተ መቅደስ እንዲገቡ ብቻ ነው። ለወንድ ግን አንደኛ በ8ኛው ቀን ግዝረት እንዲፈጽም በ40ኛው ቀን ደግሞ ወደ መቅደስ እንዲገባ ይሄ ነው ማለት። ዛሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድ ልጅን በ40 ቀን ሀብተ ወልድና ስመ ክርስትና ትሰጣለች። ሴት ልጅን በ80 ቀን ትሰጣለች። ይህንን እመቤታችንን ፈጽመዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህን ፈጽሟል። ሕግ መጽሐፋዊ ይባላል ማለት ነው። ሕግ ጸባያዊ ማለት ደግሞ እሱም ፈጽመውታል። የእሷ ለእናት አባቷ ማገልገል፣ የእናት አባቷን ችግር መፍታት፣ የዓለምን ችግር መፍታት፣ ይልቁንም እነሆ የዮሴፍን ልጆች እናታቸው ጥላቸው የሞተችውን እነዚያን የማሳደግና ውሃ የማጠጣት ለዓለሙ ርሬትና የዋሂት የመሆን በዚህ በየጥቂቱ አድጋ እንደ ማንኛውም ማለት ነው ይህንን አሳልፋለች ማለት ነው። ወደ ጌታ ስንመጣ በበህቅ ርቀን ዘይት የዘዝ ለአዝማዲሁ እንተይቲሙ የሉቃስ ወንጌል ምዕራፍ 2 ላይ በየጥቂቱ አደገ። ይህም አንዱ ሕግ ስለሆነ ሕግ ጸባያዊ፣ ሕግ መጽሐፋዊ ማለት ቅድም ያየኑ ግዝረቱ በ40 ቀን መግባቱ እንደገና ደግሞ በ12 ዓመት አደባባይ መውጣቱ ነው። በ12 ዓመቱ ወደ አደባባይ ወጥቷል። በሉቃስ ወንጌል ምዕራፍ 2 ላይ እንደምናየው፣ በዮሐንስ ወንጌል ምዕራፍ 2 ላይ እንደምናየው በአደባባይ ወጥቷል።
እንደገና ደግሞ በበቅሊቀ እንዘይትዔዘዝ ለእናቱ እየታዘዘ ለእናቱ ብቻ ለዓለም እንጀራ ለሚጠይቁት እንጀራ እያመጣ በሁለት ዓሣ በ5 እንጀራ እያጠገበ መዳን ለሚፈልጉ እያዳነ ዓይን ለሚፈልጉ ዓይን እየፈጠረ ስራ ለሚፈልጉ ስራ እየፈጠረ አገልጋይ ለሚሆኑ አገልጋይ እንዲሆኑ እያደረገ እየታዘዘ ብቻ አይደለም። እንስቀል ሲሉት መስቀል እየተሸከመ አንድም ተሸክሞ ቀራንዮ ወጥቶ መታዘዙን ቀራንዮ ተንጠልጥሎ ፈጸመ ማለት ነው። ርግቧ ወደ ቤተ መቅደስ ገባች፣ መቅደሷ ወደ ቤተ መቅደስ ገባች። እጉለ ርግብ ሐምሌ 20 ቀን እጉለ ርግብ ይባላል። እጉለ ማይነቅ ይባላል። ርግብ ዋኖሶች ይባላል። የአንድ ዓመት ጠቦት ለመስዋዕት ለሚቃጠል መስዋዕት 2 ርግብ ለስርየት ለመስዋዕት ስርየት ለሚቃጠል መስዋዕት 1 ዓመት በግ ለሚቃጠል መስዋዕት የርግብ ግልገሉ 2 ዋኖስ ማለት ነው። ለኃጢአት መስዋዕት ወደ መገናኛ ድንኳኑ ካህናት ወዳሉበት ያመጣሉ። ካህናቱም ይቀበላሉ። እመቤታችን ያመጣችውን በእመቤታችን ስም ሐናና ኢያቄም ያመጡትን የአንድ ዓመት ጠቦት ካህኑ ዘካርያስ ካህኑ ስምዖን ተቀብለዋል ማለት ነው። ስለዚህ እግዚአብሔር አምላክ በእናታችን በቅድስት ድንግል ማርያም ላይ ያስተማረን ክብርና ምስጋና አምልኮትና ውዳሴ ስሙ ለዘላለም የከበረና የተመሰገነ ይሁን። ሁልጊዜ በድጓው ላይ የሐምሌ 20ና የሐምሌ 21 ቀን ምን ይላል? እጉለ ርግብ ይላል። እጉለ ርግብ ሲል ምንድን ነው የሚል ነገር ጥያቄ ሊመጣብን ይችላል። በ80 ቀኗ ሐናና ኢያቄም ወደ ቤተ መቅደስ ይዘዋት ገቡ። በእሷ ስም የአንድ ዓመት ጠቦት ለሚቃጠል መስዋዕት፣ 2 ዋኖስ ደግሞ ለኃጢአት መስዋዕት ወይም ደግሞ ለስርየት መስዋዕት የሚሆን ብሉይ ኪዳን ዘሌዋውያን 12 በሙሴ ዘመን ይደረግ ነበርና ሰራኢሃ ለሕግ ወፈጻሚሃ ለሕግ ሕግን የሰራ ሕግን የሚፈጽም እግዚአብሔር በእናቱም በእሱም ሕግን ፈጸመ ይለናል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ፣ ፎሎ አድርጉ። ነገ ደግሞ እመቤታችን ናት። በእመቤታችን ደግሞ ዋህለዋ ብዙኃት አንስት ለገብረ ሰናየ መጽሐፈ ምሳሌ ምዕራፍ 31 ቁጥር 9 ላይ መልካም ያደረጉ ብዙ ሴቶች አሉ፣ ከእነርሱ አንቺ ትበልጫለሽ የሚል ስብከት ይገባል። ሁሉንም አድምጡ። እግዚአብሔር ከሁላችን ጋር ይሁን።